በሁለት መንገድ ከመሄድ በአንድ መንገድ ሂደን ብናሸንፍ ነው የሚሻለው፣ ብንነጋገር ነው የሚሻለው። ስለዚህ እኔንም የሚጠሉኛሉ በተሳሳተ መረጃ አውቃለሁ። ሳሚንም ደግሞ የሐሳብ ልዩነት አለ። ያ የሐሳብ ልዩነት በመነጋገር ነው። አሁን ዝም ብለን እርስ በርስ እንደዚህ በተቧከሰን ቁጥር ምንም ነገር ሊፈጠር አይችልም። በቃ የወጣውለት ለትግል እንጂ ለመጨቃጨቅ አይደለም። ፖዝ አድርገሽ አዳምጪ። ሲጀመር የአማራን ትግል እንደግፋለን ብላችሁ የምታስቡ ከሆነ ስርዓት ያለው ንግግርና አነጋገር አካሄድ ልመዱ። ሲጀመር መድረኩን የከፈተው ልጁ አንቺ ስለምን ነው ስርዓት ያለው ንግግር ማትናገር? አዳምጪ፣ ዝም ብለሽ መጀመሪያ አዳምጪ። አሁንም ማዳመጥ ካለብሽ አዳምጪ። ሲጀመር ነገር እናንተ የትግሉ ደጋፊ ሳይሆን እንቅፋት እየሆናችሁ እንዳላችሁ ነው የሚሰማኝ። አዳምጪ ዝም ብለሽ። ምንድነው እንደ ቻይና ወፍጮ የሚያንደቀድቅሽ? ማዳመጥም ልመጅ እንጂ መናገር ብቻ ሳይሆን ማዳመጥም ልመጅ። እኛ ስነ ስርዓት ያለን ሰዎች ነን። አንቺ ስለለፈለሽ ስላለፈለሽ እኔ የሆነ ነገር ሆናለሁ ማለት አይደለም። እኛ ፋኖች ነን፣ እንታገልበት፣ አትከፋፍሉን ነው በቃ። ሌላ ምንም አማርኛ የለውም። እናንተ ወደኛ ትግል የምትመጡ ከሆነ ጎንደርን ከትግሉ ልታወርዱ ሳይሆን እኛ ብልጽግና ይሻለናል እያላችሁ ጎንደርን ከዚህ ትግል ልታባረሩ ሳይሆን መምጣት ያለባችሁ በቃ እናንተ ፋኖች በዚህ አካሄዳችሁ እየሄዳችሁ ነው አይደል? ከዚህ ላይ ምን እንጨምርላችሁ? ከዚህ ላይ አንሷል፣ በዚህ አካሄዳችሁ ጎሎበታል መባል ካለብን እንደዛ ነው እንጂ እኛ የመሰረትነውን ድርጅት የኛ ድርጅት የሚፈርስ ሳይሆን ገና ብዙ የሚሰራ ድርጅት ነው የያዝንኛ። እኛ ድርጅታችን የመሰረትነው ወንድሞቻችን እየገበርን እንጂ እንደማንም በርገር እየበላን አይደለም። የጨው እንጀራ እየበላን ሴት ነሽ የሴትነት ወጉን እንኳን ታውቂዋለሽ። ስንት ነገሮችን ፈተናን እያለፍን ያለነ አማራ እንደ አማራ ለማቆም እንጂ ጎንደር፣ ጎጃም፣ ሸዋ፣ ወሎ ብለን እንከፋፍል አይደለም። መጀመሪያ ድርጅታችን እንድታከብሩ እንፈልጋለን። በድርጅታችን ስለመጣሽ ላወራ ገብቼ ነበር፣ ተሳድበሽ አስወጣሽ። ሲቀጥል ደግሞ አሁንም እነ ፍሪደም እነ ሰው መሆን እነ አማን እዚህ ላይ መታችሁ መታረም ካለበት ሐሳባችሁን አርማችሁ መስተካከል ያለበትን አስተካክላችሁ እንድትሄዱ ነው እንዳልክ ዛሬ እድል የሰጣቸው። ከሳሳት ኩረመኝ እንደዛ ብለን ነው የጀመርከው። ስለዚህ ማንም ሳሚ ታጋይ ነው፣ መሬት ላይ ነው ያለ ትግል ነው እየታገለ ነው ያለ። ራያን ሰተህ ወልቃይትን ሰተህ እኛ ስለ ወልቃይት ስለ ራያ ቀይ መስመራችን ነው። እናንተ እኛ ልታስተምሩን አትችሉም። የወጣንበት ነው። አባቶቻችን የኛ ትግል እኮ እየመሩት ያለ አምነንባቸው ነው ያስመራናቸው ያለ። ስለ ጌታ አስራደ ዛሬ እንድትነግሩን አንፈልግም። ጌታ አስራደ እኮ ከዚህ በፊት በዛኛው አፋብሃና አፋብን ተለያይተን እያለ አፋብን ሳይመሰረት አፋብሃና አፋድ ምስረታ ላይ እያለን አልነው አዎ ስተቴ ነው ታርም ያለው ብሎ ወደኛ መጥቷል። ከዛ በፊት የነበረውን ነገር ስለ ጌታ አስራደ እንድትነግሩን እኛ አንፈልግም። ኖ አይ ምክንያቱም እኛ እናውቀዋለን። ኖ ተስማምቶ መጥቷል እንድትይ ነው እንጂ ወደኛ መጥቷል ምናምን ኤርሚያስ አድምጣቸው ዝም በል። ኖ አይደለም የሌለ ደግሞ እንትን ማለት መረጃ ካላችሁ መረጃ መስጠት መረጃ መጣወጥ ያለ ወደ እናንተ እንደመጣ ምን አይነት መረጃ ግን እኛ ስላንተ ሰው ጉዳይ አይደለም ዛሬ የተከፈተ እነዚህ እኮ አይ እንደዛ ሌላ ድርጅታዊ ደመቀናቱ ኮሚኒስታችንን ስላሉ እና አርሚያቸው ተነጋግረን ተወያይተን እነሱ ወደኛ እናንጣ የሚል አጀንዳ ይዞ ነው እንዳልክ የመጣ። እንዳልክ የተሳስቻለሁ ሲጀምር የነበረው አጀንዳ አይ ልክ ነሽ። እስኪ ስሟት እየተነጋገርን ያለ እኛ አፋብሃንን አሁን አፋብንን ማንም እንዲነካብን አንፈልግም ድርጅታችን። ስለዚህ አሁንም ዛሬም ነገም እኛ የሚሳደብ ሰው ሳይሆን የምንፈልግ እኛ በሰል ያለ ሐሳብ እንድታመጡ እንጂ ዛሬም የሚከፋፍል ሐሳብ እንድታመጡ አንፈልግም። እኛ በመረጃና በማስረጃ እየነገርናችሁ ነው። በቃ እኛ የስንዴ ዘለላ ያዘ ብልጽግና ነው አይደል? የበችቦ ይዞ የሚያስመርጥ ምርጫን የብልጽግና ምልክት ይዘሽ እየተመጣሽ የመጣ ካለ እኔም ካያስኩት እኔ ብልጽግና ነኝ፣ የብልጽግና ደጋፊ ሆኜ ነው አይደል ያንን ፖስት አድርጌ እንዲመረጥ መገፋፋ። እንደዛ አይነትን ሰው እናንተ ደግፋችሁ እየመጣችሁ እሱ ብልጽግና ነው የወልቃይት ማህበረሰብ ከሱ ጋር እኩል አድርጋችሁ አትይዙ ብለን የመተራረም መሰለኝ እንዳልከ ቅድም አጀንዳ ያለ ሴትዮ ለዛ የኔን ስም አታጥፊ የኔን ስም እኔ ያላልኩሽ አለች ብለሽ ለሳሚ የሚባል ሰው ያግዘሽ አሁንም ሳሚን አልፋተውም መፍትሄ ነው እወጣለሁ። አንቺን አልነካውሽም። ከዛ ውጭ እየመጣሽ እኔ እንደዚህ አላልኩሽም ብዬሻለሁ። አትሳደቢ። አሁንም ስድብ ማለት ነው እኔም ብቻ ሳይሆን ስደብኝ ብዬሽ ካል ስድብ ማፈሙ ልሽ ሳሚ የሚባል ሰውዬ
ሳሚ የሚባል ሰውዬ አሁንም አለቀውም አቅም ባገኝም አለቀውም ኮነ ምልሽ አንቺ ግን እስካልደረስኩብሽ ድረስ እንዳደርሽብኝ ስሜ እንዳታስነሽው አልነካውሽ መተሸነካሽኝ ራስሽ ነሽ ብርቴ ችግሩ ያጠፋው ሳሚ ነው እህታችን መቲ እኔ ጽፌው በነበረው አጀንዳ ተናዳ ነበር የገባችው ከኔ ጋር ነበር መነጋገር የነበረባት ካንቺ ጋር ግንኙነት የለውም እሷ ጋር ፈቼ ዝም ብለሽ በቃ አክብሪ ታጋይ ናት ታጋይ ያልሽ ጥሪ ስትጠሪያት የምሬን ነው የቀረም ነው ከስለ ስድብ አይደለም እኛ እየተወያየን ያለ እዚህ ላይ ስለ ስድብ አታምጪ ነው እያልኩሽ አለ ችግር የለውም በቃ ከሷ ጋር ፍቱ አይወላችሁ ሄዳችሁ እኮ በቀደም አንዳንዴ ስሜን ስታጠፉ ነው ያላችሁ ስሜን እንዳታነሱ እኮ ነው የምላችሁ አርበኞች ባካችሁ በአርበኝነታችሁ ይሁንባችሁ ስሜን ብርቴ ቋራኛዋ ፋኖን ሰደበች የሚል አማርኛ መስማት አልፈልግም አሁንም እታቻለሁ የከረምኩበት ነው እኔ ባልኩት መንገድ እስካለ ድረስ ስራገጥነት የከረምኩት ፋኖ ወርጀ መሬት ላይ የተነብታለኝ እደግፋለሁ ራሴን ደብቄ አይደለም እንዳንቺ ራሴን ደብቄ በቪዲዮም በፎቶም ራሴን ደብቄ አይደለም እኔ ራሴን ደብቄ አይደለም የምታገል ሴትዮ ሚዲያ ላይ ነው ያለው ስንቀረቀር ከርሜ መሬት ላይ ካልፈልግሽ ተስማሙ እስኪ ሁለታችሁ ለመስማማት ሞከሩ ማንሽ መቲ ለመስማማት ሞከሩና ከዛ በኋላ እርስ በርስ እናንተ አንዱ ናችሁ ሁለታችሁም በአንድ መንገድ እየሄዳችሁ እንድትታገሉ እንጂ ልዩነት ተፈጥሮ እንድትሰዳደቡን ያልፈልግም ስለዚህ እንዳልክ አጀንዳውን እንትን በልና በአጀንዳው ያወያየን ከአጀንዳው የሚወጣን ሰው እያረምክ እኔ እኮ እሷን በሰድባት ይቅርታ ጠይቃት ነበር ይቆጨኝ ነበር እህቴነች ሁሉም ወዳጅ እሷን አልነካዋትም ባልነካዋት ለምን ነው መተነከችኝ አይውልሽ ብርቴ አንድ ነገር ልንገርሽ በመጀመሪያ ደረጃ አሁንም እየተናገርሽ ያለው ነገር እኔ እስከዛሬ ድረስ ስለፈልፍለት ሳግዞ የቆየሁት ድርጅት እኔ ባልኩት መንገድ ካልሄደ አፈርሷለሁ የሚል አይነት ሐሳብ ነው ያለሽ በሚዲያ የሚፈርስ ድርጅት አይደለም የተመሰረተው ወንድሞቻችንን ገብረን የመሰረትነው ድርጅት እኛ ነገ ጧት ሙተን እናስቀጥለዋለን ብለን ነው ይህ ድርጅት የመሰረትነው ስለዚህ ይህ ድርጅት በሚዲያ ጋጋታ ሊፈርስ የሚችል አይደለም በመጀመሪያ ደረጃ ደጋፊ አይደለም ይህን ድርጅት የመሰረተው ራሱ ፋኖ እየሞተ እየቆሰለ ደሙን እያፈሰሰ አጥንቱን እየከሰከሰ የመሰረተው ድርጅት ነው ስለዚህ ይህን ድርጅት እንደ ድርጅት የሚያቆመው እንደፈለገ ነገር የሚያደርገው የሚዘውረው ራሱ ፋኖ ነው ስለዚህ የናንተ ድጋፋ አስተዋጽኦ የለውም ይያልኩ አይደለም የናንተን ክሬዲት እያሳጣው አይደለም የደጋፊን በተለይ ዲያስፖራው ትልቅ አስተዋጽኦ አድርጓል ለዚህ ድርጅት ለዚህ ትግል ግን ትልቁን ድርሻ ወስደናል ብላችሁ እንኳን ካሰባችሁ ዛሬም እኛ ህይወት እየከፈለ ነው እየታገለ ያለፋን ነው እስከ ህይወት ድረስ እስከ መክፈል ድረስ ታገሉ ተስፋ መቆረጥ አያስፈልግም እንዴት ነው ስለደገፍሽ ትግሉን እኔ ልዘውረው እንዴት አይነት ነገር ነው አሁንም እኮ ይኮ ነው ሚዲያው ላይ እኮ አንድነት አልመጣ ያለ እኮ በዚህ መንገድ እኮ ነው እኔ ትክክለኛ ደጋፊ ነኝ በብርም በሐሳብም በብዙ ነገር ይህን ትግል ይህን ድርጅት ደግፍ ያለውና እኔ ልሾፍረው ሹፌር አለው ድርጅቱ ትልቅ ሹፌር አለው ትልቅ መሪ አለው ስለዚህ ይሄ ነገር መሳከል አለበት አሁንም ብርቴ ይህን ነገር አጽጁ እስከ ህይወት ይህን ትግል ስትጀምሪው ዝም ብሎ ለመለፍለፍ በሚዲያ ብቻ ለመታገል ከሆነ ተሳስተሻል እስከ ህይወት መስዋዕትነት ድረስ መክፈል አለብሽ እስኪ ሐሳብሽን ቀጥይ የተሳሳተ ሐሳብ ስለሰማውብሽ ነው ቅድም ኦኬ አሁን እሷ ለጌታ አስራደ ድሮ በአፋድ ስር ስለነበሩ ስንተቻቸው ነበር ስንረግጣቸው ነበር አሁን ግን እኛን የተሳሳተነ ብለው ወደኛ መተዋል ስትል ይሄን ፕሮፓጋንዳ ሲሰራ ዝም ብላችሁ ነው የሰማችሁ እርቅ አድርገናል ስምምነት አድርገናል ማለት ሲገባት እነሱ ስህተት ነበሩ ወደኛ መጡ ሚል የስም ገደላና ፕሮፓጋንዳ ራሷን የበላይ አድርጋ እነሱ የተሳሳተ ቦታ እንደነበር ስትናገር ለምን ማታስቆማት ነው አስቆምኳት እኮ ብርቴ እንደዛ ተበይ አልኳት ኖ ይሄ እኮ ችግር የለውም በንግግር መሃል እኮ ጥፋት ይጣፋል እኮ በንግግር መሃል ሁሉ ጊዜ እውነት ከኛ ጋር ማለት እውነት ከኛ ጋር ቢኖርም ስንናገር ልንሳሳት እንችላለን ስለዚህ በማንኛውም ባፋአድም የሐሳብ ልዩነት ነበረ የዓላማ ልዩነት የላቸውም ወንድሞቻችን በሐሳብ ልዩነታቸው ተስማሙ አንድ ሆኑ መጡ የሚመጣው መጣ የሚሄደው ሂዷል እንደነ ኮሎኔል ማን ነው ሞአባ ፈንታውን እንደነ ማስረሻ ሰጥ አይነቱ ወጥቶ ሄደ
ወደ ወንድሞቻችን ደግሞ የሐሳብ ልዩነት ነበር አለ ብሎ ያሰቡት ደግሞ መተው እየታገሉ ነው ያሉ። ታዲያ ምንድነው ይሄን ነገር ቃል በቃል ማሳካት ነው? እኔም እኮ እንደሱ ነው ያልኩ። ተስማሙ ተበል እንጂ እነሱ የተሳሳተ ቦታ ነበሩ መጡ። አየህ እኛ አሸንፈን አመጣናቸው። ይሄ ምንድነው? ምን አይነት አማርኛ ነው ይሄ? ካንድ ታገኝ እንደዚህ አይነት አማርኛ ይጠበቃል? ተሳስታ ነው እኮ እያልኩ ነው ብርትዬ፣ ተሳስታ ነው። አሁን ተስማሙ እንዳልክ አስማማቸው ከእህታችን ከመቲ ጋር መትዬ አሁንም ቢሆን ሁለታችሁ ተነጋገሩና በደንብ እህትሽ ናት ብርቴ፣ በጣም ጀግና እህታችን ናት። አንዳንድ ጥፋት ሊኖርባት ይችላል። ማንም ሰው ያጠፋል። እኔም ጥፋት አጠፋለሁ። ማንኛውም ታጋይ ጥፋት ሊያጠፋ ይችላል። ግን በንግግር ነው ማመን ያለብን እና ሁለታችሁ አሁን ይቅርታ ተጠያየቁና በአንድ መንገድ ሂዱ፣ በአንድ ድልድይ ተሻገሩ። የእውነቴን ነው የምነግራችሁ። ከአንድነት ውጭ ሌላ ምንም አይነት አማራጭ የለውም። ዛሬ አማራ አንድና እንደ አማራጩ አንድነት ነው። ሌላ ምንም በልዩነት ምንም ግብ ልትመቱ አትችሉ። ማንንም አታሸንፉ። በልዩነት ማንንም አናሸንፉ። አንድ ሁነንም እኮ እያያችሁት ነው ምን ያህል ዋጋ እያስከፈለን እንደሆነ። አንደኛ ነገር እንዳልክ አንድ የመስመር የምትይዝልኝ ነገር እሺ፣ ቀጥይ። እሺ እና ደግሞ ታዲያ እነ ኮሬን ፈንታው ማቤ ምረሽ ገብተዋል አይደል? እኔ እያሱ ገብተዋል። ምን ማስረሻ ሰጤ ገብተዋል። ስለዚህ ጌታ አስራደ ግን ከነበረው ነገር ይዞ አይ እኛ የሚሻለን አንድነት ነው፣ በአንድ ሁነን እንመስርት፣ ድርጅታችን እናቋቁም ብሎ ድርጅቱን ወክሎ መጥቶ ድርጅት መስርቷል። ገብቷል። ያን ነው ልል የፈለኩት እንጂ ሌላ ነገር ቃላት እንድትሰነጥቅ አይደለም። እኔ ከማንም ጋር ተጣልቼ አላውቅም፣ ከማንም ይቅርታ ተወራርጄ አላውቅም። በነገራችን ላይ በጣም በዚህ ማንም ጓደኞች ያውቁኛል። ግን በዛሬም ነገም ቀይ መስመር አለኝ እንዳልክ፣ ያንተም ቀይ መስመር ይመስለኛል። ድርጅታችን ቀይ መስመራችን ነው። በውስጥ አሰራርና በውስጥ ሂደታችን ማንም እንዲገባ አንፈልግም። እንደ ድርጅት እንታገላለን። ድርጅታችን ግን ማንም እንዲሰነጥቀው አንፈልቅም። አፋብንን የአማራ ፋኖ ብሔራዊ ንቅናቄ ማንም እንዲነካውም አልፈልግም። ተቋሚ እስከሆነ ድረስ ማለት ነው። ያን የተናገርኩት እንጂ እሷን የታውቂያት ቀየማለሁ፣ የታውቂያት በሷን ቂም ይዛለሁ። እኔ ችግር የለብኝም። ግን ዛሬም ነገም ማለት ነው እንደዚህ ያልኩ ማለት እኔ ከድርጅቴ ሐሳቤ ወርጄ ሄጃለሁ ምናምን ማለት አይደለም። በድርጅቴ የመጣ ዛሬም ነገም በድርጅቴ የመጣ እንታገለዋለሁ። ማንንም አልፈራም። የድርጅቱ ሹፌር ልሁን አላችሁ ሹፌር አላችሁ፣ የድርጅቱ ሹፌር አላችሁ፣ እናውቃለን። ሹፌር አለው። ሲቀጥል እኛ ድርጅት ልምራ አላልኩም። ለምንድነው ያልሆነ ነገር በሚዲያ የነበረው ዘመቻ የይቅርታ እናቱ ንግግርሽን አስተካክል። አርበኛ መውጭ በእናትሽ መውጭ አርበኛዋ እህታችን መውጭ ቆይ ያልነካውሽ ማለት ሲጀመር አይ ፊል ሶሪ ጊዜን ማጥፋቴ በጣም አዝናለሁ። እንዳልኪ አጀንዳ ካለህ በአጀንዳው ለመነጋገር በዛውጭ እወጣለሁ። ብርቴ በቃ ቤታችሁን ክፈቱና እንግዲህ ሁለታችሁ ተራገጡ። እኔ ምንም አማራጭ የለም። ለማስማማት ሞክሬያለሁ። አንስማማም ካላችሁ ቤታችሁን ክፈቱና ተነጋገሩ። የቀደሙ ልጅ እንግዲህ በዚህ መሰረት እንየው። ምክንያቱም ገዳይ ቡድን አለው፣ ማስገደል የሚችል ሰው ነው። የሰባት ዓመት ላይፍ ያላቸው የሰባት ዓመት በፊት የነበረ ላይፍ ነው ሁለታቸው ላይ ና ቅድምም ገብታ ለቫይብሬ ስታስረዳው እንደሰማ ትምርን በዚህ ሰርግ እንደማ ሳታስበው ነው መሰል የገባችሁ እና ልጁ የሆነ ገዳይ ቡድን አለው ታውቃለህ። ሪከርዱ አዳምጠዋል። ልጆችም ሸር አድርገውልኝ አለኝ ነው አሁን። ስለዚህ ይህ ሰው ነው መጥቶ አንተን ሊያንገራግር የፈለገ ወንድማችን ነህ። በዚህ ደረጃ እኛ
አንተ ልናጋጭህ ምናምን ሳይሆን የልጁን ባለጌነት ልንናገር ነው የገባን። ሳሚ ግን አይ ቲንክ አብረው ያወራሉ ምናምን እኛን እንደ ባለጌ ከሱ ጋር ልናጣላህ ምናምን እንደፈለግን አድርጎ ነው የመጣው። እንደዛ አይደለም። በዛ ልክ ወንድማችን ቤት ነው ያለነው። ብዙ መሰዳደብ ምናምን አንፈልግም። ስለምናከብርህ ከአጀንዳ ምን ወጣ ከሆነ ደግሞ ወይ ታስተካክለናለህ ወይ ወርጄ ሄዳለሁኝ እንደኔ እንደ አንድ ፍሪደም። ስለዚህ ይህን ለማለት ነው። ወንድማችን ሳሚንም ለመግፋት ያክል አይደለም። በነገራችን ላይ ካለ አስገባው በሚነሱ አጀንዳዎች ላይ ዲስከስ ማድረግ ይችላል። እንዳልኬ ታንኪው። እሺ አሁንም ቢሆን እውነት ለመናገር ሳሚንም በጥላቻ ማየቱ እንግዲህ ሁላችንም ታጋይ ነን። እኛ መሬት ላይ ነው ያለነው፣ እናንተ ደግሞ በምትችሉት መንገድ ደግሞ እየታገላችሁ ነው ያላችሁት። ስለዚህ ከኛ ጋር ትልቅ ክፍተት ተፈጥሮ በሁለት መንገድ ከመሄድ በአንድ መንገድ ሂደን ብናሸንፍ ነው የሚሻለው፣ ብንነጋገር ነው የሚሻለው። ስለዚህ እኔንም የሚጠሉኛሉ በተሳሳተ መረጃ አውቃለሁ። ሳሚንም ደግሞ የሐሳብ ልዩነት አለ። ያ የሐሳብ ልዩነት በመነጋገር ነው። አሁን ዝም ብለን እርስ በርስ እንደዚህ በተቧከሰን ቁጥር ምንም ነገር ሊፈጠር አይችልም። በቃ ከአንድነት ውጭ ሌላ አማራጭ የለንም። ስለዚህ ሳሚንም ከሳሚ ጋር ያለውንም ነገር እናንተ መፍታት አለባችሁ። ሳሚም ደግሞ ከናንተ ጋር በእናንተ በኩል ያለውን ነገር በደንብ ተነጋግራችሁ እንግዲህ በአዲስ መልክ መታችሁ በአዲስ መንገድ እንድትሄዱ ነው የምፈልገው።